እኔ እንደናንተ ምናምን ፍንክች ስለማልሰጥ እየተለማመጠኝ ነው። እምቢ ስለው ሴት አምጥቶ ሊያስቀንጥ ስላመጣ ሀይሚ የብልግና ወሬ አወራች አላችሁ። የብልግና ወሬ ያወራችሁ እሷ ራሷ ነች። አልሰጥ ብሎኝ ከሰጠሽው ያስረግዝሽ ያለችው ራሷ ነች። እሷ አላለ እኔ አንቺን በጣም ሪስፔክት ነው ማደርግሽ። አይባልም። እኔ ላስተዋውቅሽ ነው። ለምን አከበርካት ብሩክ? ለምን አልጠየካትም? ቆይ አንተ እንዴ ለምንድን ነው ያልጠየካት? ቢግ ሼም እንዴ! አሁን አትናደጂ። እንደዚህ መሆን ይቻላል እንዴ? ራሷ ነች ብትጠየቅ አልሰጥም ብላ ራሷን ያቀለለችው። እች ደግሞ ይቻላል እንዴ ያለች። እሱ ልጅ በወልድላት የልጄ ስም እንደዚህ ነው ምናምን ብሎ ነው የፎጋገረው። እሷ እውነቱን ነገር እና ካሜራማን ውጡ ስላልሽኝ አይደለም እኔ የምወጣው። ልብስ ቀየርኩ የምፈልገውን እንግዲህ ውጭ ጋብዛኝ ብላለች። ከዚህ ሁሉ ሰላም ፈጥረሽ ኖሮ እዩን ማብረር አይከብድሽም ነበር። አሁን ሁለት ሆኑ። እስኪ ምን እንደምትሆኝ ሀይሚ ጉድ ነው የምናየው። እንፍታ አንፈልግም ስንለም ይፈላል የሆነ ነገር አረለ ተቸግረናል። ስለዚህ እንደ እንቁላል እንድንከባከባት የምትፈልገዋን እመርጣለሁ። እኔ ብሩኬ ላይ ለመፍረድ ራሱ ይከብዳል። ምክንያቱም እዩ እርጉዝ ናት። እሺ አሁን ደግሞ ይቺ መጣች። ይቺ ደግሞ ለምንድን ነው የመጣችው? ቆይ በእውነት በቃ እኔ ከሀይሚ ጋር መጣላት መጨቃጨቀኝ ስልሴ ስላለኝ ነው። ግን ላይክ ሀይሚ ደግሞ በዚህ እናንተ መካከል የሚያጨቃጭቃችሁ የሚያጣላችሁ ነገር ምንድን ነው? ቆይ አንድ ለመሆን እስኪ አትሞክሩ? በተቻለ ለነገሩ አንተ ሞከርሃል፣ የሚሰማ ያጣ እንጂ ሁሌ እንትን አታስከብረኝ ምናምን ማለቱ ያናዳል። እኔ ህይወት ላይ ሰው ይመጣል ነው ገብቷቸዋል። ሰው እንዳይመጣ ታዲያ ፍቃድ አትስጣ ቡቡዬ። ፍቃድ መስጠት የለብህም ደግሞ። ፍቃድ እንዳሰጥ ከጎን ያሉ ሰዎች ለአንተ ጥሩ ሲሆኑ ነው። ብሎ ደግሞ ለ1 ሚሊዮን ያብቃህ ብዬ መልካም ምኞቴን እገልጽልሃለሁ። መምጣት ስላልቻልኩ በጣም ይቅርታ ብዬ መኝታ ቤቷ ለወንድሟ ደስታ ገልጻለች። እንግዲህ ትናንትና ፏፍሽ አድርገውት ባይዘው ዛሬ ሀይሚ የምነግርሽ ነገር አለ ማለት ነው። የምሬን ነው። ችግር አለ ምን እኮ እንደዚህ ሰብሰብ ሲሉ የተመታ ሀሳብ ነው የሚያመጡት። ኤፍሬም ታስሯል ብለው 200 ሺህ ላይ ያ ሁሉ ሰው አፉን አልያዘው። ማርክ ጉድ እኮ ስልክሽ ክፍት ነው። እሺ ስልክሽ ክፍት ነው። የወንድምነት የጓደኝነት ጥግ። እስኪ ወንድሜን እዩት እንዴት ጭነቅንቅ እንዳለ። እንሂድለት በቃ እንደውልለት። ይመችህ። የደወለልን ሰው ነገረኛ። እሷ ጋር ተደውሎ ያለ መስለኝ ነው። በቃ እንሂድ። ማርክ የተመታ ያን ፈታ አደረጋቸው እኮ የምሬ ነው። እግዚአብሔርን የተመታ ልጅ ነው። አንተ ልጅ ጭንቀት ነው ግብዳ ያደረገው። ቀኛ ነው ከሌ ምቀኛ ነው እናንተ ትላላችሁ። እነሱ እናቴ እርስ በእርሳቸው ሳቃቸው በራሱ ማለት ነው ቤት ያፈርሳል። ወንዶቹ ሴቶቹ ይመቻቸው። በዚህ አጋጣሚ ለሀይሚ የምነግራት ነገር አለ። አይደለም ቡርኬ ከላይ ነው ወደ ታች ይቆጠርለት። በጣም ወረደም እዚህ ውስጥ ብሩክ ነው። ሁላችሁም ትንሽ ከሴቶቹም ከወንዶቹም የሁሉም ትንሽ ብሩክ ነው፣ ግን ትልቅ መስሎ ነው የሚታየው። ጥንዶች ማለት ነው። አይ መገባበስ ሁሉም ጥንዶች አንድ እንዲሆኑ ነው የምንፈልገው እና ጥንዶች አንድ የሚሆኑ ነው የሚፈልገው። ታዲያ ቤዛንና ሀይሚን ለምንድን ነው ማሂ ደውለሽ ይዘሽ አልመጣሽው? ለምን ደውላችሁ አላ ማርክ ቢያገባ ደግሞ ደስ ይለናል። በነገራችን ላይ ልጅቷ ቤዛ በጣም መልካም ልጅ ናት እኮ። እኛ ጋር ትፈጣፈጣላችሁ ቪዲዮ ላይ፣ ከካሜራ ጀርባ ግን ትዳራችሁን ካልኩሌት ታደርጋላችሁ። የማዳን ቅመሞች እዚህ ይፋተጋሉ። ልጅት ግን እንደማረካት በአንተ አነጋገር ሴት እኮ አይጠበስም። እንዴት ጠብሶ እንዳሰማ ትዝ ይላል። ጊዜ ቦታጀራ ሀሰን ዞሩባት እያገረጡት ነው። ሀሰን እውነት እንደመጣለት ነው የሚናገረው። በነገራችን ላይ የልጅነት ጓደኛ ነው ማሄ ሀሰን እሱ ማለት ነው። እና ቡርኪ ሴቶች ድጋሚ አሁን እየተሰደብኩ ነበር። ሴቶቹ መጡ ወንዶቹ ተበተኑ ብዬ ወረዱ። ብቻዬን አግኝቼው እኛ ድሮ አንድ ነበር። ወዴት ነው የመጡት? ወንዶቹስ ተበትነው ወዴት ነው የሄዱት? እስካሁን ድረስ ጥሩ ነው ያላችሁት። ይመቻችሁ። ቡታጅራዎች እንደሆንም እንዲህ መንግስት አላያቸውም እንዲህ እያልኩ ነበር። እንደሆንም በፊት ማለት ነው በጣም ተሰባስባችሁ ተሰሩ ምናምን በጣም ነው የምታስቀምጡ። ባይዘው ይሄ ቲም ማለት ነው በጣም ደስ የሚል። ይሄ ሁሉ ከቡታጅራ አብሮ አደጎች አንድ አደጎች ናቸው እነዚህ ሁሉ ማለት ነው። ኤፋ፣ ሀሰን፣ ማሂ በጣም በቃ እዚህ ውስጥ ከሌላ የመጣችባቸው ማነች? ቤዝዬ ብቻ ናት። ከዛ ውጭ ሁሉም ቤዝዬና የኤፍሬም ሚስት ህያብ
እነሱ ብቻ ናቸው ከሌላ የመጡት እና ደግሞ ያቺ ፀጉሯን የለቀቀችው ልጅ። ከዛ ውጪ ቡታጅራ ከቡታጅራዎች ነው የተጣመሩት ማለት ነው። በዚህ አጋጣሚ ትናንትና መጀመሪያ ግን ሰላም ጤና ይስጥልን፣ እንዴት ናችሁ? መሀል ገብቼ በጣም ይቅርታ የኛ ውድ ቤተሰቦች፣ ከፊት ኢንትሮ በዛብኝ። ኢንትሮን ማንጣት ስለፈለግኩኝ ነው፣ ለዛ ነው የኔ ውድ ቤተሰቦች። እንግዲህ ትናንትና ኤፋ ቤት ደስታ ነበረ። የኤፋን ደስታ ሀይሚሻ እንዴት ገለጸችው የሚለውን ነገር ደግሞ እዚህ ጋር ያው ብዙዎቻችሁ አይታችሁታል። እንዴት ገለጸችው ማለት ነው። ለሚቀጥለውም 200,500 ለመግባት ያብቃ ወንድሜ፣ ጥሩ ስሜት ላይ ስላልሆንኩ ነው ብላለች ሀይሚ ያልመጣች ባይዘወይ ማለት ነው። ለድራማ ማሳመር ብላችሁ ሴቶችዬ ማለት ነው። ቤዛና ሀይሚ ትናንትና ፕሮግራሙ ላይ መገኘት ትችላላችሁ። እኛ ምንም አይመስልን፣ እኛ እንረዳችኋለን። እናንተ እኮ ባላችሁን አኩርፋችሁ እዛ ቦታ ላይ ኬኩን ምናምን በልታችሁ ፏፍሽ ማለት ትችላላችሁ እኮ ምን ችግር አለው? ግን ቤታችሁ ሆናችሁ እኛ ጥሩ ስሜት ላይ ስላልሆን ነው እያላችሁ ከዛ እናንተ ካሜራ ላይ ደግሞ ዝንጥፏ እያላችሁ እየተነጋገራችሁ እየመጣችሁ የማዳም ቅመሞችን ልብ አታቁስሉ። ሰምታችኋል። ትናንትና አሁን ሀይሚ እዛ ቦታ ላይ ስሟ ተጥፏል፣ እንዴት አልተገኘችም እያሉ ስንት ሰው ተጨንቋል። በዚህ አጋጣሚ በዚህ በአሁኑ በተሰራው ቪዲዮ በነብሩኬ ቪዲዮ ከማዳም ቅመሞች የተጣሉ በጣም ብዙ ልጆች አሉ፣ አገር ቤት የገቡ አሉ፣ እጃቸው ላይ ዘይት ይደፉ አሉ። እናንተ ምንድን ነው ለድራማ ነው እንደ እጃችሁን ላይ ዘይት የምትደፉት? ወደ ሀገራችሁ የምትገቡት አለ ፕሮግራማችሁ ምንድን ነው? ለምን ምን ሆነች? ሃይማኖት ታደሰ በቤቷ ዘና ፈታ እያለች ከፈለገች ሆቴል እየኖረች እናንተ እዚህ ጋር ስራችሁን ትታችሁ ራሳችሁን ትገላላችሁ እንዴ? ምን አይነት ፍቅር ቢሆን ነው ይሄ? ጅኒ ነው የሚሆነው። የምሬን ስነግራችሁ እንዴ ከራሳችሁ ጋር ሁኑ። ስቲል መናደድ ራሱ አይጠበቅባችሁም። ለምንድን ነው የምትናደዱት? በዚህን ያክል ይሄ ቅናት መንፈስ ነው የሚባለው። ጭራሽ ለፍቅረኛሽ ለባልሽ እጅሽን አትስጪ፣ እንደዚህ ታንቃችሁ ለመሞት መንገድ አትክፈቱ፣ ሴጣን ስም አትጥሩ ሲባል እናንተ ጭራሽ ለዩቲዩበሮች ራሳችሁን እያቆሰላችሁ ሀገራችሁ መሳፈር በሌለባችሁ አትሳፈራላችሁ እንዴ? ኧረ ሼም ብጊሴም እንዴ! ምንድን ነው? በቃ ብሩክ ታገሰ በቃ ሌላ ሴት አመጣ፣ ነገም ይጨምራል። እሷም ደግሞ ወንድ ታምጣ፣ በቃ ይፋተጉኛ፣ ምን አገባን? ያሸነፈ ይኖር ብቻ በህይወት ሰላም የሆኑ እንጂ እኛ ምን አገባን? እኔ በበኩሌ ምንም እንደማይመስለኝ ነው የምነግራቸው። ሁሌም ሰላም የሆኑ ከዛ ውጭ አለቀ። ምንም የሚሰማኝ ነገር የለም። በቃ እኔ እንደውም በባለፈው ሆስፒታል ሲገቡ ነበር እኔ የጨነቀኝ የጠበበኝ። ምክንያቱም እንዴ በስማ በጣም ነው የሚደብረው። ግን አሁን ከሌላ ሲጀመር ልምድ ፋሽን ሆኗል። ሲጀመር ቡታጅራ ላይ ፋሽን ሆኗል። ሴት ማምጣት ወንድ ማምጣት ፋሽን ሆኗል። እንደውም ብሩክና ሀይሚ ዘግይተዋል። የምሬን ስነግራችሁ ማለት ነው። ምክንያቱም እንደውም ከፋሽኑ ወጣ ብለዋል። አሁን ወደ ፋሽኑ እየተቀላቀሉ ነው። ስለዚህ ፋሽን ሾዋቸውን ደግሞ ጀምረዋል። የወደደ ሰው የማየት ነው፣ ያልወደደ ሰው መተው ነው። ምንም እዚህ ጋር እናንተ ለሀይሚ ብላችሁ ራሳችሁን ብታጠፉ ሀይሚን አጠቅሟትም። ለብሩክ ብላችሁ ራሳችሁን ብታዋርዱ ብሩክን አጠቅሙትም። ምክንያቱም እንዴ አሁን ዶላር ስንት ነው? ካልኩሌት አድርጎ ዶላር ስንት እንደሆነ አስባችሁታል? ስለዚህ ወደ ራሳችሁ ሁኑ የማዳም ቅመሞች። እኔ እናንተ ነው ቢግ ሪስፔክት፣ የምሬን እውነት ብሩክና ሀይሚ እንዳሉ ሆነው ቅድሚያ ለማዳም ቅመሞች የምሬ ነው። ብዙ የማይገባችሁ ስለዚህ ቪዲዮ ማታውቋላችሁ። እኛ ደግሞ ስናወራ ተንኮል ይመስላችኋል። እነሱ ማርያምን አይደለም፣ የምሬን ነው የምነግራችሁ። ብሩክና ሀይሚ ማለት ነው አውቀው ፋውል እየሰሩ ነው። ፋውል እየሰሩ አሁን ይቺ ልጅ የመጣችሁ ማለት ነው። ይቺ የትናንትናዋ ልጅ የመጣችሁ ያቺ እዩ ብዙ ሰው አልሳበችም። አክራክታራ አላረገችም። ሰውን አልሳበችም። በቃ ይሆናል አይደለ? እንዴት ነው? እኔ እንጃ። አይዶ ነው ለምን እንደሆነ እኔ እንጃ። የሆነ ብቻ አይዶ ነው። አንዳንዴ ለቪዲዮ የምትለምዱትና የማትለምዱት ሰው አለ። ያ ነገር ስለሆነ ነው ሌላ ሴት ብዙ ብሩክ ያመጣው። እንደዛ ነው እኔ የተረዳሁት እንጂ ጭራሽ ከዚች ልጅ ምንም ኖሮት አለም። የአንድ ወር ፍቅረኛዬ፣ የሁለት ፍቅረኛዬ ሀይሚም እየተነሳች ይቺ 10ኛዋ ናት። እኔ እሱ ሲለምነኝ እኔ አልሰጥ ብየው ምናምን ራሷን ሲጀመር ስለ ብልግና ያወራችው ልጅቷን ብልግና እንድታወራ አደረጋት። ሲጀመር ዩቲዩብ እና ቲክቶክ ላይ ያለ ሰው ጤነኛ ነው እንዲህ? ሲጀመር አይደለም እኮ ከስንት አንድ ነው ጤነኛ ያለው እንጂ ሁሉም ሰው የሆነ ቀልድ ያበዛል። ስለዚህ ከዛ ቀልዶች ውስጥ ደግሞ ሀይሚ በዚህኛው ድራማ ቀልድ ተቀላቅላለች። ያለችው ደግሞ ምንም ነውር የለውም። እኔ እንደ ነውር አልቆጥረውም፣ ባይዘው ወይ እንደ ብልግና አልቆጥረውም። ምክንያቱም አንድ ሴት ልጅ 18 ዓመት ከሞላት ጋራ ከወንድ ጋር እየኖረች እንደዚህ አይነት ነገር የማታወራው ለምንድን ነው? ለምን ሆይ እንዴ በቃ ምንም ናቹራል ነው። በኔ እናንተ እኮ ቲክቶክ ላይ እኮ
ስትሳደቡ ነበር ባይዘው ማለት ነው። እሷ እንደውም በክብር እኔ ሲለምነኝ አልሰጠውም፣ እናንተ ደግሞ ሲለምናችሁ ትሰጡታላችሁ፣ እኔ ፍንክቻለሁ ነው ያለችው። ችግሩ እሱ አልለመንም ብሩክ ማለት ነው። ምክንያቱም እሷን በእንደዚህ አይነት መልክ አይደለም እሱ እንትን የሚላት ማለት ነው። ብሩኬ ሬስፔክት ነው ማድረግሽ ብሏል። ክብር ባለው ነገር ነው እሱ የሚጠይቀው። እሷ ራሷ ናት አጠያየቋን አመላለሱ። ሲጀመር ከሱ ርዕሱ ሳትወጣ የጨረሰችው እሷ ናት። እንዳያስረግዝሽ አስረግዞ እንዳይክድሽ በልቶ ይክዳል ራሷ ያለችው። ይሄ ደግሞ ያው አለ አይደል ምንም ቢሆን ከውስጣችሁ ትንሽ ያማል እኮ የራስ ነገር እንደዚህ ሌላ ሰው ልጥፍ ሲልበት። በመጀመሪያ ከመናደድ በፊት ግን መጀመሪያ መሰብሰብ፣ ሰብስብኝ ተይ ያዥኝ ብሏል ብሩክ ማለት ነው። እኔ አሁን የሬል ራሱ ቢያፈቅር ለራሱ እኔ ምንም ቅር የሚለኝ ነገር የለም። ለምን ብትሉኝ ለሃይሚ ላለማዘን ለማዘን አይደለም። በቃ በጣም ተለማመጣት። አታስከብረኝም፣ አንተ ወንድ አይደለህም፣ አንተ እንደዚህ አይደለም። በጣም እትትትት አበዛሽ ሃይሚ። እውነቱን ስነግራችሁ እኔ ከሃይሚ ራስ ላይ አትወርጅ የምትሉኝ እሷ በስርዓት ባሏን ሰብስባ በሯን ዘግታ ስትይዝ ብቻ ነው። ከዛ ውጭ ግን ባሏን ውጣ፣ ወንድ ልጅ ውጣልኝ ማለት ሌላ ሴት አምጣልኝ ማለት ነው። በቃ አለቀ። የተባለውን ነገር ነው ያደረገው። እንዴት ወንድ ልጅ ሚስቱ ካባረረችው ከቤት አለቀ። በቃ ምን ይጠብቃል? ምንም አይጠብቅም። ድራማው እንደዛ ነው የሚያስተምረው። አለቀ። ምንም እዚህ ጋር አዲስ ነገር የለም። ሌላው ሲቀጥል ሃይሚ ድግስም ኖረ ምንም ኖረ ቤትሽ በቢጃማሽ በምናምሽ ሆነ ፏበይ ለማን ብለሽ ዝንጥ ብለሽ የፈለግሽበት መሄድ የፈለግሽበት መዋል ለምን ካፌ አይሆንም? ቤትሽ ምን ትሰሪያለሽ? ብሩክ በደልሽ፣ ብሩክ አቆለባበሰሽ እንዲባል ኧረ ጭራሽ በጭራሽ። ብሩክ ያለማየሁ ልጅ እኮ ነው። ምን አስባችሁ ነው እናንተ? ለማንኛውም ማዳም ቅመሞች ወደ ራሳችሁ እንድትመለሱ ነው የምፈልገው። ይኸው ቲሙን እያያችሁት ነው፣ መግቢያ ላይ እያረኩላችሁ። እናንተ በቃ የሆነ ከሌ ከከሌ ተጣልቷል፣ ከሌ ለከሌ ጠላት ነው ለምትሉ ሰዎች እነሱ ወዳጅ ናቸው፣ ፍቅር ናቸው። ከካሜራ ጀርባ ኑሯቸውን ያስተካክላሉ፣ ካሜራ ላይ መጥተው እኛ ጋር ይጣላሉ። እስኪ ሀሰን ምን አለ? ቤዛ ጥሩ ልጅ ናት፣ ቤዛን ታገባታለክ በዚህ ጊዜ በዛ ጊዜ። እነሱ ካልኩሌት ይደራርጋሉ፣ እናንተስ ትባላላችሁ። ቲክታክ ላይ ስራችሁን አሰሩ፣ ትናደዳላችሁ፣ ትሰዳድባላችሁ፣ የማታውቁትን ዘረ ማንዘራችሁን ትበሻሸቃላችሁ። ይሄ ምን ይሉታል? ከዚህ ቪዲዮ እንድትማሩ ነው ይዤላችሁ የመጣሁት። ትናንትና አሁን ብዙ ሰው ልባችሁ ተሰብሯል። ሃይሚ እዛ ቦታ ሳትሄድ ግን ያልሄደችበት የራሷ ምክንያት አለ። የሰራችው ድራማ እንዲታመንላት ነው፣ የተጎዳይ ሴት እንድትመስል ነው። ግን እንደዚህ አይነት ነገር የለም። አንድ አይነት ባላንታይን መስለው መጥተው አሁን ትናንትና ማን ያምናቸዋል? ማን? ሲጀመር ልጅቷ አክስት ናት እህት ናት እያላችሁ ነው። እኔ አላቅም፣ ባይዘወይ ማለት ነው። ይሄን ነገር እኔ አላቅም። ሙቡዬ እኔ እህት እንደሌለው ነው የማውቀው። ግን የእናቱ እህት ልጅ ምናምን ልትሆን ትችላለች። የሆነ ደማቸው የሆነ ነገር ይመስላል። አንደኛ ነገር ደግሞ ቶሎ የሆነ የተዋወቀ ሰው ነው የሚመስሉት እንጂ የማይተዋወቅ ሰው አይመስሉም። ተቀራረቡብኝ በጣም ማለት ነው። ባይዘዌ ብሩክ ችግር የለበትም ከሰው ጋር እንደዚህ ለመተዋወቅ ምንም ችግር የለበትም። ከወንዱ ጋርም ከሴቱ ጋርም ያኔ የመመሳሰል ባህሪ አለው። ያ ማለት ግን ውስጡ ደግሞ እንደዚህ መጥፎ ቦታ የሚጻፍ አይደለም። ልቡ የሚያውቀው ልቡ የሚወደው አንድና አንድ ሃይሜን ብቻ ነው። ሃይሜ ደግሞ መቀበል ካልቻለች እኔ ደግሞ እችላለሁ መኖር ከሌላ እንደማለት ነው። ትላንትና አሁን እያሳየ ያለው ማለት ነው። እንግዲህ ራሳቸው ናቸው የሚያውቁት። እኛ እያየን እናያለን፣ አንፈርድም ነው እኛ ቤተሰብ። አፈሯ ምግቤ ነው